ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አሁን የምነግራችሁ ምልክቶች ካሉባችሁ ቡናን ማስወገድ ይኖርባችኋል ማለት ነው። ቡና መቼ መጠጣትን ማቆም እንዳለባችሁ በግልጽ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እናንተ ቡና ከጠጣችሁ በኋላ ምን ይሰማችኋል? መረጋጋትና ትኩረት ወይስ መረበሽና ምቾት ማጣት ይሰማችኋል? እስቲ በኮመንት ላይ አስፍሩልኝ መልሳችሁን። ቡና ለብዙ ሰዎች እጅግ በጣም ጤናማ ነው፣ እንዲሁም የጤና ጥቅሞችንም ይሰጠናል። ነገር ግን ለአንዳንዶች በተለይም እድሜያቸው ከ40 ወይም ከ50 ዓመት በላይ ለሆኑ አዋቂዎች የተወሰኑ ምልክቶችን በዝምታ ሊያባብስም ይችላል ማለት ነው። እነዚህ ምልክቶች ካሉ ታዲያ ቡናን ማስወገድ ይኖርባችኋል። አንደኛ፣ የማያቋርጥ ጭንቀት ወይም ደግሞ ድንገተኛ የፍርሃት ስሜት ወይም ደግሞ ጥቃት ነው። ካፌን የነርቭ ስርዓትን ያነቃቃል። አድሬናሊን እናም ኮርቲሶል የውጥረት ሆርሞኖችንም ይጨምራል። አስቀድሞ ለጭንቀት የተጋለጣችሁ ከሆነ ቡና ሊያጎላው ይችላል። ምን ልታስተውሉ ትችላላችሁ? የሀሳብ መረበሽ፣ የልብ ምት መጨመር፣ የእጅ መንቀጥቀጥ፣ ለሰዓታት በስጋት ላይ መሆን፣ ከቡና በኋላ የሚቀሰቀሱ የድንገተኛ ፍርሃት ጥቃቶች ይሰማችኋል። መፍትሄውም ቡናችሁን ወደ ግማሽ ካፌን ወይም ወደ ካፌን አልባ ወደ ዲካፍ ቀይሩት። በጭራሽ ቡናን በባዶ ሆድ እንዳትጠጡ። በምትኩ የእጽዋት ሻይ እንደ ዝንጅብል ወይም ደግሞ የካሞሜል ሻይን ሞክሩ። ሁለተኛ፣ የልብ ትርታ መዛባት ወይም ደግሞ መደበኛ ያልሆነ የልብ ምት የሚገጥማችሁ ከሆነ ነው። ካፌን ልብን ያነቃቃል። እነዚህ ከተሰማችሁ የልብ ምት መዝለል፣ በደረት ውስጥ መንቀጥቀጥ፣ ፈጣን የሆነ የልብ ምት፣ ከቡና በኋላ የደረት መጥበብ ወይም መጥበቅ ስሜት ከተሰማችሁ፣ የካፌን ስሜታዊነት ወይም ደግሞ ሴንሲቲቪቲ ሊሆን ይችላል። የልብ ምት መዛባት ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። ቡና የሲምፋቲክ ነርቭ ስርዓት እንቅስቃሴን ይጨምራል። ይህም ስሜታዊ በሆኑ ግለሰቦች ላይ የልብ ምት መዛባትን ሊቀሰቅስ ይችላል። መፍትሄው ታዲያ ከ7 እስከ 14 ቀናት ቡናን አቁሙ፣ እናም ምልክቶቹ እንደሚቀንሱ ተመልከቱ። ሶስተኛ፣ ለመቆጣጠር አስቸጋሪ የሆነ ከፍተኛ የደም ግፊት ነው። ቡና የደም ግፊትን ለጊዜው ከ5 እስከ 10 ሚሊሜትር ኤችጂ ሊያሳድግ ይችላል። እናንተ አስቀድሞ የደም ግፊት ካለባችሁ፣ የደም ግፊት መድኃኒትን የምትወስዱ ከሆነ፣ ከቡና በኋላ የግፊት መጨመርን ካስተዋላችሁ መጠንን መገደብ ሊያስፈልጋችሁ ይችላል። ከቡና በፊትናም ከቡና ከ30 እስከ 60 ደቂቃዎች በኋላ የደም ግፊታችሁን ተለኩ። በከፍተኛ ሁኔታ የሚጨምር ከሆነ አጠቃቀማችሁን ቀንሱ። አራተኛ፣ ደካማ የሆነ እንቅልፍ ወይም ደግሞ የእንቅልፍ እጦት ነው። ካፌን አዴኖሲንን የእንቅልፍ ኬሚካልን ይገታል። ምንም እንኳን ቡና ከቀኑ 8 ሰዓት ላይ ብትጠጡም አሁንም በምሽቱ 4 ሰዓት እንቅልፍ ላይ ተጽዕኖን ሊያሳድርባችሁ ይችላል። ምልክቶቹም ለመተኛት መቸገር፣ ቀላል የሆነ እንቅልፍ፣ ከሌሊቱ ከ9 እስከ 10 ሰዓት ላይ መንቃት፣ ድካም እየተሰማችሁ ግን ንቁ መሆን ይከሰታል። ከ50 ዓመት በኋላ ካፌን ከሰውነት የመወገድ ፍጥነቱ ይቀንሳል። ይህም ማለት በሰውነታችሁ ውስጥ ረዘም ላለ ጊዜ ይቆያል ማለት ነው። መፍትሄው ታዲያ ከመተኛታችሁ 8 ሰዓት በፊት ካፌንን አቁሙ። እንቅልፋችሁ በቀላሉ የሚረበሽ ከሆነ ሙሉ በሙሉ ወደ ካፌን አልባ ወደ ዲካፍ ቀይሩት። አምስተኛ፣ የጨጓራ አሲድ መመለስ ወይም ደግሞ የጨጓራ ማቃጠል ካለባችሁ ነው። ቡና የጨጓራ አሲድን ይጨምራል።
እነዚህ ካሉባችሁ፣ ገርድ የአሲድ መመለስ በሽታ ካለ፣ የደረት ማቃጠል፣ በአፍ ውስጥ መራራ ጣዕም ካለ፣ በአሲድ መመለስ ምክንያት የሚመጣ ስር የሰደደ ሳል ካለባችሁ ቡና ይህንን ችግር ሊያባብሰው ይችላል። ቡና በተጨማሪም የታችኛውን የኢሶፈገስ ጡንቻ ዘና እንዲል ስለሚያደርግ አሲድ በቀላሉ ወደ ላይ እንዲወጣ ያደርጋል። መፍትሄው ታዲያ በባዶ ሆድ ቡና ከመጠጣት ተቆጠቡ። አሲዳማነቱ ዝቅተኛ የሆነ ቡናን ሞክሩ ወይም መጠኑን ቀንሱት። ምልክቶቹ ደግሞ ከቀጠሉ ማቆም ያስፈልጋል። ስድስተኛ ተደጋጋሚ ሽንት ወይም ከመጠን በላይ ንቁ የሆነ የሽንት ፊኛ ነው። ካፌን መጠነኛ የሽንት መለቀቂያ ዳይዩሬቲክስ እና የፊኛ አነቃቂ ነው። በጣም በተደጋጋሚ የምትሸኑ ከሆነ፣ በሌሊት ብዙ ጊዜ የምትነቁ ከሆነ፣ የመሽናት አጣዳፊነት ካለባችሁ ቡና አስተዋጽኦ እያደረገ ሊሆን ይችላል። ይህም እድሜያቸው ከ50 በላይ በሆኑ ሰዎች ላይ በጣም የተለመደ ነው። ሰባተኛ መንቀጥቀጥ ነው። ካፌን የነርቭ ጡንቻ መነቃቃትን ይጨምራል። እነዚህን ካስተዋላችሁ የእጅ መንቀጥቀጥ፣ የውስጥ መረበሽና የጡንቻ መሸማቀቅን ለካፌን ስሜታዊ ልትሆኑ ትችላላችሁ። ቡናን መቀነስ ብዙውን ጊዜ ይህንን ምልክት በጥቂት ቀናት ውስጥ ያስወግደዋል። ስምንተኛ የምግብ መፈጨት ችግሮች ካለባችሁ ነው፣ እንደ IBS እናም ተቅማጥ። ቡና የአንጀት እንቅስቃሴን ያነቃቃል። ለአንዳንዶች ይህ ጠቃሚ ነው፣ ለሌሎች ግን እነዚህን ያስከትላል: ቀጭን የሆነ ሰገራን፣ ቁርጠት፣ አጣዳፊነትንና የአንጀት መቆጣትን IBSን። የሆድ ዕቃችሁ ስሜታዊ ከሆነ ቡና ሊያቆስለው ይችላል። ዘጠነኛ ቡና እየጠጣችሁም የሚሰማችሁ ስር የሰደደ ድካም ነው። ይህ እንግዳ ሊመስል ይችላል፣ ነገር ግን ከመጠን በላይ ቡና ድካምን ሊያባብሰው ይችላል። ምክንያቱም ኮርቲሶልን በከፍተኛ ሁኔታ ይጨምረዋል፣ እንቅልፍን ያውካል፣ ወደ ኃይል መሟጠጥም ያመራል፣ የአድሬናል ስራንም ያስጨንቃል። ለመንቀሳቀስ ብቻ በቡና ላይ ጥገኛ እንደሆናችሁ ከተሰማችሁ መሰረታዊ ኃይላችሁን እያባባሰው ሊሆን ይችላል። አስረኛ የአጥንት መሳሳት ነው። ኦስቲዮፖሮሲስ ወይም ዝቅተኛ የአጥንት ጥንካሬ በተለይም ከ50 ዓመት በኋላ። ከፍተኛ የካፌን አጠቃቀም በሽንት አማካኝነት የካልሲየም መጥፋትን በጥቂቱ ሊጨምር ይችላል። እናንተ የወር አበባ ማየት ያቆማችሁ ከሆናችሁ፣ ዝቅተኛ የአጥንት ጥንካሬ ካላችሁ እና በቂ ካልሲየምን የማትወስዱ ከሆነ ከፍተኛ የሆነ የቡና አጠቃቀም ተገቢ ላይሆን ይችላል። የአጥንት ጤና አሳሳቢ ከሆነ በቀን በአንድ ስኒ ገድቡት። በተጨማሪም ያልተቆጣጠራችሁት የጭንቀት መታወክ፣ ከባድ የገርድ ችግር፣ ያልተቆጣጠራችሁት ከፍተኛ የደም ግፊት፣ የልብ ምት መዛባት፣ ግላኮማ ወይም ደግሞ የአይን ግፊትና እርግዝና ላይ ከሆናችሁ የቡና መጠናችሁን በጥብቅ ገድቡት። ታዲያ ምን ያክል መጠን በአጠቃላይ ደህንነቱ የተጠበቀ ነው ካላችሁ፣ ለአብዛኛዎቹ ጤናማ አዋቂዎች በቀን እስከ 400 ሚሊግራም ካፌን ከ3 እስከ 4 ሲኒ ደህንነቱ የተጠበቀ እንደሆነ ይታሰባል። ነገር ግን ከ50 ዓመት በላይ ከሆናችሁ ስሜታዊነት ብዙውን ጊዜ ይጨምራል። አንዳንድ ጊዜ አንድ ስኒ እንኳን ችግር ሊፈጥርባችሁም ይችላል ማለት ነው። ታዲያ ቡና ምልክቶችን እያመጣብኝ ነው ብላችሁ ከጠረጠራችሁ ለ7 ቀናት ሙሉ በሙሉ አቁሙት። እናም ተመልከቱ ለውጡን። እንቅልፍ፣ ጭንቀት፣ የደም ግፊት፣ የልብ ምት እና የምግብ መፈጨትን በጥብቅ ተከታተሉ። አንድ ትንሽ ስኒ ከዛ በኋላ መልሳችሁ መጀመር ትችላላችሁ። ካቆማችሁ በኋላ ምልክቶቹ መመለሳቸውን ታዲያ ተመልከቱ። ለማወቅ ትክክለኛው መንገድ ይህ ነው ማለት ነው። በአጠቃላይ ቡና ከጠጣችሁ በኋላ በሰውነታችሁ ላይ እነዚህን ምልክቶችን የምትመለከቱ ከሆነ የቡና መጠናችሁን መገደብ ወይም ደግሞ ማቆም እንዳለባችሁ የሚጠቁሙ ምልክቶች ናቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።
እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ